ብዙ ያልተመቹ ነገራቶች አሉ። ስለዚህ እዛ ፋይሌን በማውጣት ተባበሬ ከዛ እዚህ ቀጥላል። በዚህም ተማመንና ካለቀ እዚህ ካንተ ጋር መሆን ፈልገው እኔ እንደዚህ አይነት ነገር ሪስክ መውሰድ አልፈልግም። ገባሽ? መጨረስ ያለብሽን ነገር ይሄን 2 ወር ታገሽ እንደምን እኔ ማድረግ የምችለው ነገር ጥግ ድረስ አደርጋለሁ። ፍላጎት የምታከብርልኝ ከሆነ አክብር፣ ማታከብርም ከሆነ እዚህ መቀጠል ይችላል። አንተ አከበርክም ችግር የለውም። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ከቡታጀራ ወተን ወደ አዲስ አበባ ሄጃለሁ። የሄድኩበትም ምክንያት አክስቴ ጋር ማደርሰው እቃ ነበረኝና እቃ ለማድረስ ነው የመጣሁት። ያው እናም ደግሞ ቡታጀራ ትንሽ እየደበረኝም ነበረ። ያው ታውቃላችሁ ቤኪ የማይሆን ልማድ አስለምዶኝ ነበረ። አንደኛ ነገር እዛ በደበረኝ ሰዓት እሱ ነበረ እና ብዙ ነገሮች ነበሩ እና ዛሬ ላገኘው ምን አደረኩ መሰልኳችሁ? እቃ ተቀበልልኝ ብዬው እቃ እንዲቀበልልኝ አድርጌ እዚህ እንዲመጣ አደርገዋለሁ። ደውዬለት አድርጌዋለሁም ይመጣል ብዬ ተስፋ አደርጋለሁ። ያው የመቆየት አባዜ ያለበትና በጣም እና ቤተሰቦች ደግሞ በጣም ጠግቧል። ምከሩልኝ። ስደውልለት አያነሳም። እሱ ሲደውል ደግሞ እኔ አይመቸኝም። እሱ በሚደውልበት ሰዓት እኔ ወይ ስራ ላይ ነኝ ወይ ትምህርት ቤት ምናምን ሆኜ ነው የሚደውለውና በቃ ስደውልለት እኔ አይመልስልኝም። እውነት በጣም እየጠገበ ነው። መጣለው መለሳለው ብሎኝ ነበረ። ለ2 ቀን ነበር የፈቀድኩለት። ከ2 ቀን በላይና በላይ ሆኖን አልመጣም። እንደውነቱ ምንም አይደለም ለመምጣት የመምጣት ራሱ እቅድ ያለው ሰው አይመስልም። ሲያወራኝ ሁላ ጥጋቡ አይምሰላችሁ። በጣም እውነት በጣም ጠግቧል። እኔ ከናንተ አልደብቅ ብዬ ነው። ያው ይሄን ቪዲዮ ደግሞ ጀምሮ ሲያየው እውነት በጣም እንደሚናደድ አውቃለሁ። ግን በጣም ነው የጠገበው ከምነግራችሁ በላይ እና ምከሩልኝ እላለሁ። ከመጠን በላይ ምከሩት እውነት። እና ደግሞ ቢመለሱላ ደስ ይለኛል። አሁን ላይ ወደዛ ቢመለስ ደስ ይለኛል። ቢያንስ እኔ ክላስ እስከምጨርስ ድረስ ቢመለስ በጣም ደስ ይለኝ ነበረ። ግን እሺ የሚለኝ አይመስልም። ግን አሁን ፕራንክ ላደርገው ነው ሐሳቤ። ምን አይነት ፕራንክ መሰላችሁ ያሰብኩት? እቃ እንዲቀበልልኝ ነው የጠራሁት። የምንም እቃ የለም። እቃ ሲቀበል እኔን ነው የሚያገኘው። እኔን ሲያገኝ ደግሞ ትንሽ ካወራን በኋላ ለምን መተሽ ነው ምናምን ነገር ሲለኝ ለምን እንደመጣው ምነግረው አንተ ጋር ልቆይ ነው አንተ ጋር ነው መቆየት የምፈልገው ብዬ ነው ፕራንክ ላደርገው ያሰብኩት። ወደ ቡታጀራ አልመለስም፣ ትምህርቴንም አልማርም፣ መማርም ካለብኝ እዚህ ነው መማረው ብዬ በቃ ኩስተር ምናምን ብዬ ነው ሳገኘው ራሱ እንዲህ ምናምን የለም፣ ፈገግታ ምናምን የለም፣ ይጠፋል ይዛ ሰዓት ላይ እና እንደዛ ነገር አስቤያለሁ። እና ደግሞ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው በጣም እንደጠገበ ደጋግሜ ነው የነገርኳችሁ። አስጠንቅቁልኝ፣ እንደውነቱ በጣም አስጠንቅቁልኝና ሲመጣ ምን አይነት ፊት ራሱ እንደሚያይ እሱ ራሱ ይቀያየራል ብዬ አስባለሁ። ማለት ያው አስባችሁታል እኔ አልማርም ምናምን ነገር በቀደም ራሱ አልማርም ብዬ ፕራንክ ሳደርገው እንዴት እንደሆነ አይታችኋልና ያኛውን አሁን እዚህ ጋር ደግሞ ከና አልሄድም የሚለውን ደግሞ ሲመጣ በጣም ነው እንትን የሚለው እኔ እንጃ ደስ የማይል ነገር ነው። ግን መደረግ አለበት። እንደዚህ አይነት ፕራንክ ደግሞ ጥሩ ነው ብዬ አስባለሁ። እዛ እንጠብቅ። فتطلع جنبك ترى المبت عيني لما يستجن ضرب بحبرته يفكر تحيو صارت أيام يكفكره يالين مودك ስሸሽጋስ መቼ መስሎኝ እንዲህ ላጣ ፍቅሬን ባልነግራት እንዴት አይገባትም አሳስቃ ልቤን ሰርቃ ቀረች ምነው
ከኔ ርቃ ከጄ ላይ ብትወጣ ከጄ ላይ ብትወጣ ናፍቃኛለች በጣም እንጂ በጣም እንጂ በጣም ትናፍቅ የለም ወይ ከእጄ ላይ ብትወጣ። አንተ ዞረብኝ የምር የታለቀው ታለ ማንን ነው የምትቀበለው? አንቺ አትቀበል። በጣም እየጠገብክ ነው። እውነት በጣም ከመጠን በላይ ነው የጠገብከው። ያው ምን ይደረግ አንዳንዴ ያው ስትበይ ስትሰሪ ለካ ትጠግቢያለሽ። ጥጋብ ደግሞ ያስፈልጋል። አይ ያንተ እኮ በጣም በዛ፣ ከመጠን በላይ ሆነ። ታውቂ የሌለ ነገር እዚህ ስንት ነገር ላይ እንደምሯሯጥ ነው። ሲደውል አታነሳው ማቴ የብዙ ሰዎች ስሞታ ነው። ያው እንደክሞኛል ማርያም። እሺ ይሁን። እሺ መመለስ እኮ አለብህ። እኔ መመለስ እንዳለብኝ አምናለሁ። ልክ እንዳሉን አውቃለሁ። ግን ደግሞ ብዙ ጊዜ ስልኬን እስቲል አለሱት ኪሴ ልትገቢ ምንም ስልኬ አስቀምጪው ይችላል። እሺ እቃ ተቀበልልኝ ብዬ አሁን ልጁ ባይኖርስ ቦታውን አልነገርሽኝም። በቃ ቀጥታ ነው እንደመጣው ምንም እንትን ያልኩት ነገር የለም ማለት ስልክ አልወድም ምን አላውቅም አይደለም እኮ እንዳለው እኮ እኛም እናውቃለን። ግን እነሱ በደንብ ማወቅ አለባቸው። እሱ በደንብ ነው የሚያውቁት። እግዚአብሔር ቢያንስ ቤተሰቦችን ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር የተመሰገነ እጅግ በጣም ደህና ነኝ። በእናንተ ፍቅር አለው እዚህ ደርሻለሁ። እጅግ ማለት ነው ደግሞ አልብሻል። አደግሽ ጨመርሽ እኮ መሰለኝ። እኔ ያጠረኝ ነው እሷ ጥሩ ነው እንዴ አልነበረችማ ምናምን እንዴ አልነበረችም። እኔ ሳቃት እንዴ አልነበረችም። ግን አናድገሻለሁ ማለት ደስ ብሎኛል። በእውነት ሰሪ መጥተሽ ነው እንዴ? ምን አይነት አስማት ነው ያስጠቀምሽ? መቼ ልታ ነው እኮ ስናወራ ክላስ ቢዚ ነኝ ምናምን ብላይ ነበረ እኮ እኔ የማውቀው ቢዚ እንደሆነች ነው። ዘላሁን ቡታጀራ በጣም አስጠላኝ። ቡታጀራ ከመጠን በላይ ያስጠላል። በጣም ያስጠላል። በተለይ በዚህ ሰዓት ደግሞ በጣም ነው ያስጠላል። ጭራሽ ቡታጀራ ያስጠላል። ደብሮኛል። እዛ የቡታጀራ ሰዎች እንዳታስገቧት። እንደዛ ማለት ፈልጌ አይደለም። እንደዛ ለማለት አይደለም። ይረዳሉ። እንደዛ ለማለት አይደለም። እሺ እኮ ታዲያ ምን ይናክል እንዲያስጠላሽ እንዲመርሽ ያደረገሽ ነገር ምንድን ነው? በጣም ነው የደበረኝ ማርያም በእውነት። እሺ ክላስ ምናምን በቃ እዚህ እቀጥላለሁ ብዬ ነው አንተ ጋር ነው የመጣሁት። የት? አንተ ጋር ነው? እኔ ጋር? ኦ ማይ ጋድ ቤተሰቦች ደስ ይላል የሆነ እኔ ጋር ስለመጣሽ እኔም ብለሽ ከዛ ከበረሃ አቋርጠሽ ስንት ነገር አቋርጠሽ እኔም ብለሽ ስለመጣሽ በጣም አመሰግናለሁ። ክበርልኝ። አሜን። በእውነት ትልቅ ክብር ነው የተሰማኝ። አሜን። አሁን ቀልዱን ተውና የምሬን ነው። እዚህ ልሆን ነው እና ደግሞ ትምህርት ሄደን ፋይል ምናምን ነገር እንዲስተካከል ታደርግልኝና እዚህም እቀጥለዋለሁ። እዛ አንተ ጋር ወጣው ቀልዱ ይብቃል። እባክሽ ቀልዱ ይብቃል። እኔ ነገርኩ ጌታን በይ ግዴታ ለሁሉም ነገር መማር አለበት አይደለም? እሺ አትመይ ተይቅር። ግን የምርሽ ነው ማለት ለምን አሁን እዚህ መምጣት ምን አስፈለገ? ትንሽ ጊዜ አይደል ይቀርሽ ነው። ግን በቃ እዚህ መጨረስ ካለብኝ እዚህ ጨርሳለሁ። ለምን ትጨርሻለሽ? ባለፈው ያወራነውን አወራን ጨረስን አይደል? የባለፈው ፕራንክ ነው እኮ ምንም ፕራንክ ቢሆን ግን ያወራሁት ነገር እኔ የተናገርኩት ነገር የምሬ ነው። እሱንም አውቃለሁ አይደለ? እኮ ታዲያ አሁን እዛ ጋር እንድማር አይደለም የምትፈልገው? እንድማርና በቃ እዛው እንደሆነ ነበር የፈለኩት። ትምህርቴን እዛ እንድጨርስ ነው የምፈልገው። ግን አሁን ደግሞ እንችላለን፣ እዚህ መማር እችላለሁ። መማር እኮ አቺ ማለት እኔ እዛ እየደበረኝ ነው ለብቻዬ። ትችያለሽ፣ ችግር የለውም። ግን ደግሞ ስንት ጊዜ ነው የቀራችሁ ክላስ ለመጨረስ? በጣም አጭር ጊዜ እኮ። እዛ እየደበረኝ ነው። ስለዚህ እዚህ መቀጠል ያለብኝን ነገራቶች እዚህ ቀይ እዚህ እኮ መቀጠሉ ምናምን ቀላል ነው። ሰምቱ እኮ ቀላል ግን ምንድነው ይኸውልሽ፣ አሁን ይሄ አሁን 2 ወር አይቀራችሁ
ክላስ ምን ያክል ቴንሽን የሚያደርግ ታይም እንደሆነ ታውቂያለሽ። አውቃለሁ። ግን ቡታጀራ የለመድሻቸው መምህሮች አሉ፣ ቡታጀራ የለመድሻቸው ተማሪዎች አሉ። ድንገት እዚህ መጥተሽ ደግሞ አዲስ ነገር መልመድ የማይሆን 11ኛው ሰዓት ላይ ውጤት እንዳይበላሽብሽ። አይበላሽብኝም። እዚህ ሊበላሽም አይችልም። እኔ እንደዚህ አይነት ነገር ሪስክ መውሰድ አልፈልግም። ገባሽ? መጨረስ ያለብሽን ነገር ይሄን 2 ወር ታገሽ። እንደምን እኔ ማድረግ የምችለውን ነገር ጥግ ድረስ አደርጋለሁ። ከዛ ባለፈ ግን እዚህ ገብቼ ከእናንተ ጋር ሉን ምናምን የሚለው ነገር ያው ሜቢ በቃ ክረምት ላይ ምናምን ትመጫለሽ። አይ እንደዛ እንኳን አልፈልግም። ፍላጎቴ አሁን ላይ መምጣት ነው። ለምን ታስጨንቅኛለሽ? ይሄ ማስጨነቅ ምናምን ነገር እኮ አይደለም። በቃ የኔን ፍላጎት ነው እየተናገርኩኝ ያለሁት። ሲቀጥል ደግሞ ፍላጎቴን የምታከብርልኝ ከሆነ አክብር፣ ማታከብርም ከሆነ እዚሁ መቀጠል እችላለሁ። አንተ አከበርክም በቃ ችግር የለውም። እዚህ መቀጠል ያለብኝ ፍላጎትሽ ምናምን መጋፋት አልፈልግም በነገራችን ላይ። ስለዚህ ፍላጎቴን እየተጋፋክ ነው። ኖ ይሄ ፍላጎት መጋፋት እኮ አይደለም፣ ግን ላንቺ ጥሩ የሆነውን ነገር ነው እኔ ደግሞ የምፈልገው። ገባሽ? ላንቺ ጥሩ ነው የምለውን ነገር ነው ማድረግ የምፈልገው። እንደዚህ አይነት ነገር ደግሞ ሪስክ ነው በጣም ያውም በእንደዚህ አይነት ሰዓት ላይ። ገባሽ? ስለዚህ እንትን የሚል ነገር አታድርጊ ፕሊዝ። እምቢ ድርቅ መጥተይ ከሆነ እኮ እኔ ምንም የምልሽ ነገር የለም እኮ። የኔ ፍላጎት ሰውን ሀሳቡን ማስቀየር ፍላጎቱን ማስቀየር ምናምን የማይቻል ነገር አስቀይረን ነው የማይሆን ነገር በቃ እኔ ደግሞ የምፈልገው ድርቅ ብለሽብኝ እኔም ድርቅ ብዬ ምናምን እንትን እንዲል ሳይሆን ጀስት ሁለታችንም ተግባብተን ተስማምተን የሆነ ውሳኔ እንድትወስን ነው የምፈልገው። ገባሽ? አሁንም ቢሆን ነገሮችን ለማስተካከል እሞክራለሁ። ነው ችግር የለም እኮ በቃ እዛ ያልተመችሽ ነገር ካለ ምናምን ያልተመቹኝ ነገራቶች አሉ። እዛ ብዙ ያልተመቹኝ ነገራቶች አሉ። ስለዚህ እዛ ፋይሌን በማውጣት እንድትተባበረኝ ከዛ እዚህ ቀጥላል። በዚህ እንተማመንና ካለቀ እዚህ ካንተ ጋር መሆን እንፈልጋለን። መጨረሻ ፍላጎትሽ እሱ ነው። እሺ ቤት ነግረሻቸዋል? ማን ያውቃለች? ማርያም ወይኔ በረከት እዚህ እንደመጣሁ ምናምን ታውቃለች። እሺ እንደማትመለሽስ? እሱን ቀስ ብዬ አስረዳታለሁ። ችግር የለውም። እሺ አሁን በዚህ ሰዓት የትኛው ትምህርት ቤት ነው የሚቀበልሽ? ማንኛውም ትምህርት ቤት ይቀበለኛል። ጠይቄያቸዋለሁ ይቻላል ብለውኛል። አይ አንቺን እንትን ብታዪው አብረን እናጣራለን። አሪፍ ትምህርት ቤት ከዘውጥሽ እሺ። ስለዚህ ተስማምተናል። ነገ ስራ አለብኝ። ማክሰኞ እንሄዳለን። ማክሰኞ ወይ ሮብ እንሄድና እንላለን እናስተካክላለን። እሺ እስከ ማክሰኞ እዚህ ደስ አለሽ? እሺ በቃ ለዚህ መጣሽው? ይሄንን ላስረዳሽ። እሺ አሁን አንቺን በምንድን ነው የምገርፍሽ? ማለት በምንድን ነው የምገርፍሽ? መመታት አለብኝ? ለምን? አው ማርያም መመታት አለብኝ። ይሄ እኮ ፍላጎቴ ነው። ሲጀመር የሚያስቆጣ ነገር አለው ብዬ አላስብም። እንደዚህ አይነት ነገር ፍላጎት አይገባም። አይ ቤተሰብ በጣም አስቸጋሪ እየሆነች ነው። አዲስ ልምድ አምጥታለች። የእውነት ቤተሰቦች ምንድነው አዲስ ልምድ? እንደዚህ አይነት ነገር አያስፈልግም። አንቺ ለምንድን ነው እንደዚህ አይነት ውሳኔ በራስሽ የምትወስኚው? ትምህርትም የራሴ ውሳኔ ነው። ፈልጌውና ወድጄው ነው የምማረው። ስለዚህ መማር የምፈልግበት ቦታ ደግሞ መማር አለብኝ። አንደኛ ነገር እኔ ቡታጀራ መቆየት አልፈልግም። ይሄን አክል መሮሻል ቡታጀራ እስከ መቀየር ድረስ ትምህርት እስከ ማቋረጥ ድረስ ተስማማን። አመሰግናለሁ። ፍላጎቴ ምናምን ነገር ስላከበርክልኝ እውነት በጣም ፈልጊው አይደለም ነገራችን። አስገድጄክም ነው ማስገደድ እኮ ፍላጎቴ ነው። እኔም ፍላጎት ማክበር ደግሞ ግዴታ ነው። እሱማ ግዴታ ነው። ስለዚህ እሱ ማስገደድሽ ነው እንጂ ሌላ አይደለም። ብቻ እሺ ያንቺ ፍላጎት ይሆናል። ስለዚህ አሁን እናቴ ጋር እንደውላትና እንነግራታለን። ደውያለሽ? ደውላታለች። ችግር የለውም። ሄደን እናናግራታለን። ፊታቸውን ማየት እፈልጋለሁ። እንደዚህ ስታዩ በስልክ ምናምን ሊሆን አይደለም የምፈልገው። ከዛ ባለፈ እሺ ሌላስ ነገር አለ? ሌላ ፍላጎት የለሽም? ሌላ ፍላጎት የለኝም። እያየን እንጨምራለን። አዲሱ ነገር ካለ እያየን እንጨምራለን። ጥሩ ነው። ደስ ይላል። ከማቋረጥ ይሻላል? ይሻላል። አዎ ከማቋረጥ እጥፍ የሚሻል ነገር ነው። ሲጀምር ውሳኔ ራሱ ጎበዝ ነው። እኔ እሺ አንተ ማን አለ እና እኔ ምክሩ ምናምን ደግሞ በጣም ነው የሚመቸኝ። እንደውነት ከሆነ በጣም ነው ምክርክ ምናምን የሚመቸኝ። ያኔ ግን እኔ ትምህርቴን የምጨርሰው ቡታጀራ ነው።
ማለት ምንድነው እንዲህ ሁለት ሀሳብ የምትሆኝብኝ? ኧረ በመድኃኒዓለም ወይኔ ነፍሴን አስጨነቅሻት። በጣም ጨነቀኝ። እኔ ቡታጀራ ነው ትምህርቴን መጨረስ የምፈልገው፣ መማር የምፈልገው እዛ ነው። እኔም የምፈልገው እዛ እንድጨርሽ ነው። ነገራችን ወደዚህ እንድመጪ አልፈልግም እውነት ለመናገር ግን እንደዚህ ድርቅ ስትይብኝ ምንም ማድረግ የምችለው ነገር የለም። አስገድጄ እዛ ላስቀርሽ አልችልም እኮ። ፍላጎቴን የሚያከብርልኝ ሰው ደግሞ በጣም ነው የምወደው እውነት እና በጣም ነው የማመሰግነው። ምስጋና ምናምን አያስፈልግም። ያ ገብቶኝ ሻውን እዛ ሄደን ማለት ነው እንደዚህ ነው የምፈልገው። እሺ አውራ። ለስንት ደቂቃ ነው የምታወራው? እስኪ ደክመኝ ድረስ። እኔ እስከሚደክመኝ ድረስ ከሆነ አሁን ደክሞኛል። አይ እኔ እስኪ ደክመኝ ድረስ አንቺማ እና አውራ። እሺ እኔ ያንተን ፍላጎት ስለዚህ እኔ ፍላጎት ደግሞ እንድትቀበይልኝ እፈልጋለሁ። እሺ እሺ እሺ። ከዛ እዚህ ከመጣሽ በኋላ እስከ ስንት ሰዓት ነው የምትማሩት? እስከ 9 ሰዓት ነው ክላስ ያለው። ከ9 ሰዓት በኋላ አፍተር ክላስ አለ። አፍተር ክላስን ትመዘገቢያለሽ፣ ትገቢያለሽ። ከዛ እስከ ስንት ሰዓት ነው አፍተር ክላስ? እስከ 11 ሰዓት ተኩል። 11 ሰዓት ተኩል በኋላ ወደ ቤት። እውነትህን ነው? አዎ ላይብራሪ ትገቢያለሽ። 1 ሰዓት ተኩል የማታ የሚባል ነገር የለም። እኔ ሳልማርም እኔ ተናግሬያለሁ። መጀመሪያም ለፕራንክ ነው የመጣሁት። ሲቀጥል ደግሞ እኔ የምላችሁ እንደዚህ አይነት ቀልድ ረፊ በመድኃኒዓለም እኔ ወደ ፕራንክ አለም መግባት አልፈልግም። ተይኝ። ትናንት ቤተሰቦች አሁንም ፕራንክ ትለኛለች፣ ግን እንኳን ፕራንክ ነው ነገራችን። አይ ፕራንክ ባይሆን ይሻል ነበር። ሲኦል ነበር ማረግልሽ። ሰባተኛ ሰማይ ድግሽ አይ ሰባተኛው ሰማይ ምናምን መላክ ተይው። ሙሉ ላይፍሽ ትምህርት ነበር ከኔ ጋር አይ እውነት ግን በቃ እንደዚህ እንደውም እንደዚህ ትለኛለህ ብዬ አልሰማም። እንዴት ኩሳት ምናምን ለቀኝ ትል ምናምን ነገር ነበር መሰለኝ። አይ ለካ እንደዚህ አይ አይደለም። ይኸውልሽ የሰው ልጅ በስሜቱ ሲነዳ ምን እንደሚፈጠር ታውቂያለሽ? እኔ ስሜታዊ እንደምሆነውም ጭምር አንቺም ስሜታዊ ትሆኛለሽ አይደለም? እኔ ስሜታዊ ሆኜ የምወስነው ውሳኔ አንቺም ስሜታዊ ሆነሽ ትወስኛለሽ። አዎ እዚያ መጪ ማይሆንም ስልሽ ምንድን ነው የምትይው? እዛም አልማርም በቃ እኔ ልማራ ምን አልማርም ትያለሽ። ድርቅ ታቋርጫለሽ። ተቋረጠ ማለት ነው። ግን ስሜቴን ቀዝቀዝ አድርጌ ምናምን እሺ ቀስ ብለን እናወራለን ብዬ ተረጋጋ መንፈስ አውርተን ስንወሰንስ ሲማትናደጂም እኔ ማልናደደም ምንም የሚበላሽ ነገር አይኖርም ማለት ነው። ገባሽ? እኔ ደግሞ ስሜታዊነትን የምደግፍ አይነት ሰው አይደለሁም። በደንብ ታውቂያለሽ። ስለዚህ አሁን እሺ ይሄንን ለዚህ ጉዳይ ካልመጣሽ ለምን መጣሽ? አዲስ አበባ ድረስ ምን አባሽ ልትሰሪ መጣሽ? የመጣሁትማ ፈልገሽ ምን አሳደሽ መጣሽ? ቤት ተልኬ ነው የመጣሁት። እዚህ አክስቴ ጋር ቃል አደርሳ የሚደርስላት ዕቃ ነበር። ሻደረሽ? አዎ ማርያም መቼ ነው የመጣሽው? ማታ። ትላንት ነው የመጣሽው እዚህ? ማታ። ምንድን ነው ሰውን ባዳ የምታረጊው? አሁን አንተ ዕቃ ተቀበልልኝ ባልልህ ቶሎ ትመጣለህ? ስራ አለብኝ። ሁሌ የማይጠፋው ካፉ ስራ አለብኝ። እኔ እኮ ሁሌ ስራ አለብኝ በነገራችን ላይ። ስለዚህ በቀን ውስጥ 24 ሰዓት ነው ስራ ያለብኝ። እንቅልፍ ግድ ሆኖ ነው የምተኛው። እንቅልፍ ግድ ሆኖ የእውነቴን ነው የምላችሁ። ስንት ነገር እኮ እንደምሰራ እዚህ የእውነት የሀገር ነገር ነው በቃ የምሰራው። ቪዲዮ ኤዲት አደርጋለሁ፣ እቀርጻለሁ። ከዛ ከቡታጀራ የሚላክ ፋይል አለ፣ ብዙ ፋይል አለ። እሱን እሰራለሁ፣ ግራፊክስ እሰራለሁ። ስንት ነገር ነው የምሰራው። የእውነቴን ነው የምልህ። አይ ሁሉ እሺ ተረተናል። ብቻ አይ ጽናቱን ይስጠኝ። አሜን ይስጠኝ። ጽናቱን ይስጠኝ። አሜን ይስጠኝ። ራሴ አሜን ይስጠኝ። ወላሂ አሜን ይስጠኝ ትለኛለች። አንዱ ጽናቱን የምታሳጭኝ አንቺ አይደለሽ? እኔ ምን አደረኩ? ቤተሰቦቿ ሰውን ስትያዩት ምናምን ሰላማዊ ሰው አትመስልም። ትልቁ እኮ በሽታዬ እሷ ናት። ትልቁ ድካሜ እሷ። በቀን ውስጥ ስንቴ ትደውላለች? ስንቴ ነው የምትደውለው? እራስሽ ቁጠሪ። ስንቴ ነው የምትደውለው? ሚስጥር አታውጣ። አናገራለሁ። እኔ ከቤተሰቦች የምደብቀው ምንም ነገር የለም። ስንቴ ነው የምትደውለው? ስልክህን አውጣ። አታሳየው። ስልክ የለውም። ስልኬን አልያዝኩትም። ቤት ነው ጥዬው ነው የመጣሁት ቢሮ። በቀን ውስጥ ስንቴ ነው? በቀን ውስጥ አንተ ስንት ጊዜ ታነሳልኛለህ? አንተ እግዚአብሔር ይመስገን ሁለቴ አነሳልሻለሁ። ጠዋት ትደውላለች። ጠዋት አነሳላታለሁ ከክላስ በፊት። ከዛ በኋላ ማታ ትደውላለች።
ማታ እራት ከበላው በኋላ አነሳላታለሁ። ካልበላሁላ አይነሳልኝም። እራት ካልበላው አላነሳም፣ ስራ ላይ ነኝ። በቃ እኔ ስላንተ ወድ ምን አገባ? ስራ ካልተሰራ ይኖራል አይኖርም። እሱን እኮ አውቃለሁ። ከዛ በኋላ ደግሞ ፍሬንድሺፕ ታይም የሚባል ነገር አለ። የጓደኝነት ሰዓት ከጓደኞች ጋር የምትሰብ በዛ ሰዓት ብትደውልልኝ አላነሳም ጭራሽ። በዛ ሰዓት እኔም አልደውልም። አላገኛቸውም፣ ሌላ ጊዜ አላገኛቸውም። በዛ ሰዓት ነው የምንገናኘው፣ አንድ ሰዓት ምናምን ያለና ብቻ ተሳክቶልሻል። እኔ ሁሌ እንደተሳካልኝ ነው። በተለይ አንተን ለማቃጠል ነው ተነስቶ ቆርጬ ነው የምነሳው። ብቻ እኔ ጊዜውን ለቤተሰቦች ሰጥቻለሁ። ሁሉንም ነገር ይላ እናንተ ተምታላችሁ፣ ችግር የለውም። ከዛ በተረፈ ግን እንኳን ደህና መጣሽውና ተናፍቀሽ ነበር። አዲስ ነገር ምንድነው ደግሞ? አይሆንም ላንተ። እስኪ እኔ ሳስርልሽ ደስ ይላል። እኔ ካላሰርኩልሽ ሁላ አያምርብሽ። እስኪ ቤተሰቦች እኔም ልሰር ማላ ያምራል። አሁን እናንተ ራሱ ፍረዱ። የማን ነው የሚያምረው? ለእናንተ እሱን ለእናንተ ሰጠን። ብቻ ግን እንኳን ደህና መጣሽ ወደ ውድና ውቧ ሀገራችን ከተማችን አዲስ አበባ ዌልካም ብለናል። ያው አንቺ ምንም ለደህና ነገር ለሰላም ማትሆኚ ሰው ብትሆኚ ችግር የለውም። ፍቅርና ሰላም እኛ እናስተምርሻለን። እሺ እኔ ፍቅርና ሰላም ካለበት ሀገር ነው የምመጣው። የት? ከቡታጀራ? አዎ። አንቺ ከቡታጀራ አይደለም የመጣሽው። ሲጀመር እቺ ልጅ የቡታጀራ ልጅ አይደለች። እኛ የቡታጀራ ልጆች እንደዚህ አይነት ጸባይ የለብንም። እሺ። በትልቅ በትንሹ ነገር ተንኮል ኢየሱስ አንቺ እንደዚህ አድርጎ ማለት ነው። እንደዚህ አድርጎ እንዲህ መደምሰስ። እሺ። ከዚህ ነገር አይዛችሁታል አይደል? ማውጣት። እሺ። የምሬን ነው። በጣም አስቸጋሪ ነው። አይደለሽ? ኧረ ነኝ። እሺ ችግር የለውም። እጅግ ላይ ነው አይደለሁም። አበላሻለሁ። እሺ ምሳ በልተሻል? አልበላሁም። ማርያም ቡዳ እኔ ልጋብዝሽ ነው። ቤተሰቡ ቡዳ አትደራደርም። ሁሌ እኔን ነው የምጠብቀው። ዛሬ እንደውም አንቺ ነሽ የምጋብዝሽ። ማርያም እኔ አልሰማሽም። ጭራሽ አላዳመጥሽም። እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ ውስጤ ካለው ጭንቅ ሀሳቤን መታርቂ ሽፍንፍኔን ገልጾ አዋቂ